አምልጥህ ማለት የዋሻዬ ነገር ካለ አሁን ንገረኝ። ምንድነው የሰማሽው? ሀይሚ በቃ እሺ ለምልጥ ምናምን እያልሽ ሀይሚ ረፊ እኮ አታበሳጨኝ ንገረኝ እኮ አታበሳጨኝ ንገረኝ እኮ ረፊ ምኑን ነው የምነግርሽ? የተፈጠረውን ንገረኝ፣ ያለውን ነገር አስረዳሻለሁ። ዋሸከኝ ነገር አለ፣ መናገር አለብህ፣ የደበከኝ ነገር አለ፣ ይሄ እድል እንዳያመልጥ እያለች እንግዲህ ብሩክን በጣም እንትን እያለችው ነው ማለት ነው። እንደዚሁም ያው እንደምታዩት መግቢያው ላይ በጣም ያስደነግጣል። እንግዲህ ሀይሚትዬ እና ብሩኬ መጀመሪያ ስለመጣችሁ በጣም ደስ ብሎኛል። አልሐምዱሊላህ ሁለታችሁ ተያይዛችሁ ስለመጣችሁ። ሲቀጥል ደግሞ የሀይሚዬን ቻናል ሼር አድርጉላት ውዶቼ ማለት ነው። ጓደኛ አላችሁ እንደኔ ዘር ለገበሬ ላይ እንደምትጽፉ ኮሜንት በየቤቱ የሀይሚዬ ላይ ዛሬ ሀይሚዬ ተረኛ ስለሆነች ሼር አድርጉ ብላችሁ ኮሜንት ጻፉ ማለት ነው። አስተያየት ስጽፉ አትፍሩ እሺ፣ አስታውሷቸው። ሰምታይምስ ዩቲዩብ ላይ እንረሳለን። ሲቀጥል እንግዲህ ባይገርማችሁ ውዶቼ ማለት ነው የምወዳችሁ ሀይሚትዬና ብሩኬ መቼም ቢሆኑ አይለያዩም። ሁለተኛ ሀይሚትዬና ብሩኬ ተቀያይመው እየዳነሰች እየጨፈረች አትመጣም። ምንድነው ስራ ነው ይስሩ። ኢትስ ግሬት ኦኬ ውዶቼ እንዳትጨነቁ። እንግዲህ ይህን ይመስላል። እንግዲህ የዛሬው በጣም ክብድ የሚል ነው። ያው ሲስቁ ነው የለመርናቸው፣ ሲጫወቱ ነው የለመርናቸው፣ ሲጨቃጨቁ ደግሞ አልለመርናቸውም። ግን ያው እንደምታውቁት ቻናል ነው መስራት ስላለባቸው ነው። በዚህ አጋጣሚ ቲክቶክ ያላችሁ እህቶቼ በፈጠራችሁ ማለት ነው ተከባበሩ። ሜንሽን እያደረጋችሁ መጥፎ ነገር አትላኩ። ሀይሚና ብሩክ የሚሰሩት ምንድን ነው? ድራማ ነው። ይስሩ። ወደው ነው ፈልገው ነው። በቃ 4 ነጥብ። ምክንያትሽ ምንድን ነው ምናምን እያላችሁ የነበራችሁ ሰዎች አላችሁ። እንግዲህ የብዙዎቻችሁ ጥያቄ ሀይሚትዬ ድብቅ ነሽ ላይክ ትሏታላችሁ። ድብቅ የሆነችበት የራሷ ምክንያት ስላለ ነው እንደተናገረችው። ሌላው ደግሞ ምክንያቱን እየጨቀጨቃችኋት ነው ብዙዎቻችሁ። የእሱንም ምክንያት ከብሩኬ ነው። ብሩኬ የደብቃት ነገር አለ። እንደዚህ ነው በቃ ገባችሁ ውዶች? እዚህ ጋር አንደርስታንድ ታርጉኛላችሁ። እኔ ያኔ እንዲህ 10 ፕራንክ ነው ስራ ነው ብዬ ማውራትም የለብኝም። ለምን ማውራው ምንድነው ብዙ የምታዳምጡኝ እህቶች ስለምትጨናነቁ ነው። እሺ እና ፋይን ነው ሁሉ ነገር ይስሩ። ያው ሲጨቃጨቁ ይከብዳል በጣም ነው ማለት ለምን ብዬ እንግዲህ ሀይሚትዬ ስለኔ ህይወት ስለ ሁሉ ነገር በደንብ ጠንቅቆ ያውቃል ብሩኬ ስለኔ ህይወት እያለች ነው። ስለ ብሩኬም ደግሞ የሆነ ነገሮችን ስለደረስኩበት እሱ መጠየቅ እፈልጋለሁ። አጠገቢ ያለው ብሩኬ ነው። ታዲያ በባልሽ ቀላለ እንዴ? እና ውዶች እንግዲህ አብሽሩ። እሱ ለእኔ ነው ያለ ነው በዚህ ሰዓት ማለት ነው። እና በድራማም ሆነ በምንም እኛ ስለመለያየት መስማት አንፈልግም። እዚህ ጋር ማለት ነው ወራጅ አለ ሀይሚትዬ ማለት ነው። እና ውዶች እንግዲህ ያው ሀይሚትዬ እንደምትለው ከሌላ ሰው ከምጠይቅ ከራሱ እና መጨቃጨቅ አልፈልግም። እንደ በፊት እንደዛ ነው መባባል አልፈልግም። እና ከብሩኬ የምፈልገውን ነገር መጠየቅ እፈልጋለሁ እያለች ነው። ባይዘው ትምህርት ሰጭ ነው ውዶቼ። ለምን የራሳችሁ የምትሉት የትዳር አጋራችሁ የነገ ልጅ አባት የምትሉት ለህም ስለው የነበረውም ለዛ ነው እና ማድረጉ ነው እንደዚህ እንዳደርግ ባይዘዌ ትምህርት ሰጪም ቢሆን በጣም ውስጥ የሚረብሽ ነው። ግን አትረበሽ ውዶቼ ማለት ነው። ብሩክና ሀይሚን ያጣመረው አንድ አላህ ሱብሃነሁ ወተዓላ ነው። መቼም ቢሆኑ አይለያዩም። ያው አንደኛ ነገር ፍቅረኛሞች ስትሆኑ ለነገ የልጅ አባት እናት ተብላችሁ ጥንድ ከሆናችሁ ምንም አይነት ሚስጥር መደባበቅ እንደሌለባችሁ ነው። ከመጀመሪያው እስከ መጨረሻ አንዳንድ ነገር ያልሰማችሁት ነገር ቢኖር ደግሞ ከማንም የምትሰሙት ከሁለተኛው ሰው አይደለም መጠየቅ ያለባችሁ ከኔ ከምትሉት ከራሳችሁ እንደዛ ነው ማለት ነው። እና በእርግጥ ፕራንክ ነው ውዶች፣ ሪሊዮን ነው የምነግራችሁ። ፕራንክ ነው። ፕራንክ ቢሆን እንደዛ የፈለገ ይኸው ቲክቶክ መተውልናል እንዴ እየጨፈረች እና ግን በጣም ነው የሚጨንቀው። ቢስሚላህ እና ያው መዘዝ የመጣው ታውቃላችሁ ትንሹ ነገር ነው። ያው እሱ ታመመ እሱ ሄዳለሁ ባለች ነው እየሰማችሁ ነው። እና ሆኖም ግን ቢያስጨንቅም ፕራንክ ነው፣ አትጨነቁ ውዶች። እሺ እንግዲህ ምንም ማድረግ አይቻልም። አጋጣሚ ነገሮቹ ሰፍተው ተለጥጠው እዚህ ደረሱ። ምክንያቴም ብሩኬ ነው ብላለች። ስማርት ናት እኮ ስማርት ማለት ነው የስራ ሰው ከምር ውዶቼ ማለት ነው። እና እንዳትጨናነቁ እናንተ በቃ እናንተ ውስጣችሁን ማሳመን ያለባችሁ ሀይሚዬና ብሩኬ መቼም ቢሆኑ አይለያዩ። በቃ መስራት ስላለባቸው ነው፣ ግድ ነው ውዶቼ ገባችሁ? እና ያመጣቸው አይዲያ ትንሽ ከበድ ይላል፣
ግራም ያጋባል። ተቋጭቶ አልመጣም፣ እንደ አዲስ ታድሶ የመጣው እንግዲህ ሰበቡ ብሩኬ ነው ብላለች። ያ ረቢ ሀይሚትዬ ልታስጨንቂን ነው ሳ ግን ውዶች የሚመስለኝ እኔ ብሩክን አይደለም ፕራንክ የምታደርገው እኛን ነው። አቲ አንተ አይደለም ስለው ወጥመድ ውስጥ ገብቶ ሊሆን ይችላል ብዬ ነው። ደወለችለት፣ ብሩኬ መጣ። እውነትም እንግዲህ ይሄን እያያችሁ ይሄን ማስክሪን የሚደረግ እንዴት እንደምታምሩ አለ ይጠብቃችሁ። አላህ መጨረሻችሁን ያሳምርላችሁ። እንዴ ቅፍቅፍ እና ውዶች እንግዲህ ያው መስራት አለባችሁ። ፈገግታችሁ ነው የለመድነው፣ ግን ግዴታ መልመድ አለብን። ሁለት ወዶ የለም ቪዋቸው የሚጨምር ሰብስክራይባቸው የሚጨምር ብለን ደግሞ ሁለት ወዶ የለም እና ብሩኬ የተጠነሰሰልን ነገር ገና ትሰማታለህ እልሃለሁ። እና እንግዲህ ይሁን። እያስፈራራሽኛል። መቼ አስፈራራሁክ? ተባልኩኝ። በቃ አለፈ። ውጭልኝ ተባልኩ፣ አታስፈራሪ። ደግሞ አይባልም። እኔ ነገሮች እንደዚህ እንዲሰፉ አልፈለኩም ነበር። እውነት ስነግርህ ነገረኛዋ እኔ ነኝ፣ እኔ ላይ ነገር ይበረታል ያለች ነው ሀይሚት የማይስት ባይዛዌ ያለ መግባባት ትልቅ ችግር ሊፈጠር ይችላል። ሌላው ደግሞ ሀይሚትዬና ብሩኬ ያው እድሜም ነው ታውቃላችሁ፣ ልጆች ናቸው። ለወደፊት ደግሞ ሞርዛን መደማመጥ ይኖራል። እንደዚሁም ደግሞ እኛም ጭቅጭቃቸው ይናፍቀናል ሰምታይምስ ማለት ነው። እዚህ ያው በፕራንክ መልክም ቢያቀርቡት እውነተኛም ነው፣ ሁለቱም አይደማመጡም ማለት ነው። እና ያለመደማመጥ ደግሞ ወደ ሌላ ችግር ይመጣል። ባይሰው በጣም አስተማሪ ቪዲዮ ነው። ሬዲዮ ወዶች አብሶ ጥንዶናችሁ ሁለታችሁ መረጋጋትና መደማመጥ፣ ሶስተኛ ሰው ያለማስገባት። ሀይሚዬ ስለ ብሩኬ የሰማችሁ ነገር ካለ ከዛኛው ሰው ሳይሆን መጠየቅ ያለባት ከብሩኬ እንደሆነ ነው። ብሩኬም እንደዛው ከሌላ ሰው የሚሰማው ከሆነ ከባለቤቱ እና ለምን ከባለቤቱ የመስማት የሚያክል ነገር የለም ብላለች። ሺዝ ስማርት እና ምንም የዋሸሄ ነገር የለም ወይ ያልኩ ማለት ለአንዴና ለመጨረሻ ጊዜ ነው ጠይቀህ። ከአንቺ የሚበልጥ ነገር ምን አለ ሀይሚትዬ? ብሩኬ እንዴት ይዋሽሻል? እንዴት ከአንቺ የሚበልጥ ነገር ምን አለ? እንዴት ዋሽሻለሁ እያለ ነው እንግዲህ። የዋሸቅ ነገር ካለ እድሉን ተጠቀም ብለዋለች። እድሉን ይሄ ዲቪ ነው ዲቪ። ሀይሚትዬ አብሽሬ። ወይኔ ሲጨንቅ ግን ስትጨቃጨቁ እኮ እና አትረበሽ ውዶች። እሺ ያልኩ ያለንን ጓደኝነት ላለማጣት ብዙ ሰው ገባት ታውቃለህ። የሆነ ክፍተት ሲፈጠር እኔ አይደለሁም ጥፊ ያልኩሽ ሀይሚትዬ እኮ ስማርት ናት። እኔ ያው ግራ እዚህ ጋር ሰክር ብያለሁ። እኛ ነው ፕራንክ የምታደርገው ወይ ፕራንክ ነው 100% ብሩክ ነው ላለው ባይዘዌ ውዶቼ አብሽሩ። ግን አጭር ፕራንክ ነው የሚሆን አይረዝምም። ወይ ብሩክ ቤት ምናምን ሊፈታ ይችላል። አብሽሩ ማለት ነው። ያለ ማጣት አንተን ያለ ማጣት ጓደኝነታችን እንትን እንዳይል እያለች ነው። ወይኔ ሀይሚትዬ እያስፈራራኩ ሳይሆን እየነገርኩክ ነው ብሩክ፣ ይሄ እድል እንዳያመልጥ እያለችው እንግዲህ ይሄማ እያስፈራራሽ ነው እንጂ እና ሀይሚትዬ የማይሴት አልተቻልሽም ውዶቼ። እንግዲህ ምንም ለማድረግ አንችልም። እየጨፈሩ መተውልን ደግሞ በዚህ መልኩ ያው ችግር የለም እንዳትረባበሹ እሺ ውዶቼ። ሀይሚትዬ አታለቅስም አታለቅሽ ለምትሉን በኮሜንት አታለቅስም። ሺዝ ስማርት እና ብሩክም ጀግና ነው። በቃ አላህ ይስሩ ውዶች። እሺ አላህ ይጠብቃቸው። መስራት ስላለባቸው ይስሩ። እንታገስኛ እሱ ኔ ልጠይቅህ እንጂ እሱን አንተ ልጠይቅህ ምን እንዳጠፋ አንተ ልጠይቅህ። ሀይሚትዬ ማለት ነው ንግግሯ ዋው! እና ባይዘው የኛን ይመስለኛል ፕራንክ የሚያደርጉት። ብሩክም ስማርት ነው። ለምን ምንም ያደረገው ነገር የለም፣ ምንም ያጠፋው ነገር የለም። እሷን የሚያስቀይም ነገር አላደረገም። ስለዚህ ምንም ነገር የለኝም እያላት ነው። እኔን ማጣት ካልፈለግ ትለዋለች። ሆኖም ግን ውዶች ያው ቢያስደነግጥም ፕራንኩ ስራ ነው። እዚህ ጋር ሁላችንም ሪል የሆነው ነገራችሁ ስራ ነው። ሁሌ ውስጣችሁ ማሳመን ያለባችሁ ብሩክና ሀይሚትዬ መቼም ቢሆኑ አይለያዩም። በዚህ መልኩ ግን እንድናያቸው አንፈልግም። የሳቁ ቢመጡልን ግን ሰብስክራይብ ፈልገን ቪው ፈልገን ስራ መስራት ፈልገው ሁለት ወዶ የለም። ስለዚህ ትንሽ ጊዜ
እንታገሳቸው። ብሩክም ሀይሚትዬም ስማርቶች ናቸው፣ የስራ ሰው። ሀይሚትዬ ደግሞ የስራ ሰውን አታውቃላችሁና አትጨናነቁ። በዚህ አጋጣሚ አንቺ ማጣት ብፈልግ እንደዛ ሆነልሻለሁ እንዴ? ከሆነ እናወራለን እንዴ? አንቺን ማጣት ከፈለኩ አንቺን ማጣት ቢፈልግ እንደዛ አስፋልት ዳር ይወድቃል። እና ብሩክ እኮ የተግባር ሰው ነው፣ የሚዲያ መሪ፣ እንደውም ለወንዶች አስተማሪ ማለት ነው። እና ብሩኬ ለአንቺ ያለው ፍቅር እኔ ባይዘዌ የብሩክ እና የሀይሚዬ ነገር ሞርዛን በቃ ውስጤ እርግጥ ያለው መቼ እንደሆነ ንገራችሁ። ሀይሚዬና ሀብ ብሩክን ያደረጉት ፕራንክ በቃ እስከ መጨረሻ ምደሰትበት ነው በዚህ አጋጣሚ ማለት ነው። እና አይ ነው ብዙዎች ነገሮች አሉ፣ ግን ትልቅ ደግሞ ያው ከወንድ ቤተሰብ የተደረገ ፕራንክ ነው ለእኔ ሞርዛን ቦታ የምሰጠው ማለት ነው። እና አይ አም ቬሪ ሃፒ ማለት ነው። ብሩክና ሀይሚ አንድ ናቸው። ብሩክም ለሱ ያለው ፍቅር ይለያል፣ ስለማይናገር ነው። አንዳንዴ ኮዶች የማይናገር ሰው እንዲሁ በሌላ ኬዝ ራሱ እኔ አሁን ተናግሬ ነው የሚወጣልኝ፣ የኔ ምለው ሰው ግን አይናገርም። እስከ መታመም የሚደረስበት ታይም አለ እና የሚናገርና የማይናገር ከባድ ነው። እና ውዶቼ ደስ ይላል እንግዲህ ፍቅራቸው፣ ያ ፍራንክም ቢሆን አንተ አሁን ምንም አልፈጠርኩም፣ ምንም የሚታየ ነገር ግራ አጋባሽ። እንድትነግረኝ እየጠበቅኩ ነው። እድልክ እንዳያመልጥ እያለች ነው እንግዲህ ውዶቼ። ቀጣዩን እናያለን። መጨረሻው ያስጨንቃል። በስስት ነው ደግሞ የመታቸው ማለት ነው። እና እንግዲህ አብሽሩ ውዶች፣ አትጨነቁ። ሲያገኝ የምታዳምጡ እህቶች አትጨነቁ። ሁሉ ነገር ያው ስራ ለበጎ ነው እና አትጨነቁ። ፕራንክ ነው፣ ስራ ነው፣ በቃ ስራ። እና ፍቅራቸውንም በዛው ማውቃቸዋል። ሬዲዮ ነው ምን ያህል ለሀይሚዬ ብሩኬ ለሀይሚዬ ያለው ቦታ እና አስተማሪ ቪዲዮ ነው ባይዘዊ። እና በሁለተኛው ደግሞ ጠቅላላ አድርጌ እመጣላቸዋለሁ። ሬዲዮ እና ሀሳቢ ብትንትን ብሏል። እያየው ነው እያዳምጥ ምለው ድምጽ የምቀዳው ማለት ነው። ምን አይነት ሰው ነው? ምን ተፈጥሮ ነው እንደዚህ የሚያስቆም እኮ ንገረኝ እያልኩ ነው እኮ። ያሌለ ነገር እዚህ ጋር ፈጠሬ እንድነግርሽ ነው። የተፈጠረውን ንገሪኝ፣ ያለውን ነገር አስረዳሻለሁ። አላህ ሰላሙን ያምጣላችሁ። ብሩክና አብዘፈርስ ለመጀመሪያ ጊዜ መጣችሁ። መመሰናዝር እኮ ምንም እንትን የለም። እድል ሰጠው እኮ ምን የሚያስመታ ነገር አለ? ልቀቀኝ። እሺ ድጋሚ እኔ ላለቅስ ነው። መጨረሻ ያስደነግጣል። ድጋሚ አትምችኝ እያለ ወይ ባይዘው ውዶች፣ አብሽሩ፣ እሺ አብሽሩ። ቀጣይ እመጣለሁ ተመልሼ። አሁኑ መጣሁ ስክር አልኩ። እሺ አስደነገጠኝ ከምር ሀይሚትዬ፣ ወይኔ